ስላለብኝ እየሰራው ሳይሆን እየተጫወትኩ ነው የመሰለክ? ስማኝ ዛሬ በትክክል አልሰራው እችላለሁ፣ ነገ ግን አስተካክዬ መስራት እችላለሁ። እሺ ጽዬ ግን ምን ሆነሻል? ምን ሆንኩኝ? ወጥቼ ማውራት አልፈልግም ማለት ችግር አለ? ይሄ ምንም ምን ሆነሻል የሚያስብል ጉዳይ አይደለም። እሺ ኡፍ ይልቅ አሁን በጣም ርቦናል። ስራ እንድሰራ ብቻዬን ተወኝ። ቢኒዬ እሷን ተዋት በቃ እና ተቀመጥ። እኔም እኮ ላግዝሽ ስላት ያንቺ ገዛ ያስፈልገኝም ስትለኝ ነው እኔም ወደ ቤት ማጽዳት የገባሁት። ኧረ ተዋቸውና ና ተቀምጠን ወደ ወዳችን እናውራ። እነሱ ሲፈልጉ ያብኩት ሲፈልጉ ይቅሉት። ወንድም ቆይ ምን ማለት ነው? እኛን እንደማበረታታት ከፈለጉ ያብኩት ይባላል እንዴ? እውነት ይሄ በጣም ነው የሚያሳዝነው። እባክሽ ይቅርታ አድርጊልኝ። እኔ በህይወቴ ሁሉ የምፈልገው ነገር ሲወሰድብኝ ያደኩ ልጅ ነኝ። አሁንም የምታገለው የምፈልገውን ነገር አለማጣት ብቻ ነው። እኔ ግን ከመጀመሪያውም ያንተ አይደለሁም። ተወሰደብኝ የሚባለው የራስ የሆነ ነገር ነው። እኔና ናታን አንድ ላይ ብንሆን ግን ወስዶብ ሳይሆን የራሱን ነገር አስመልሶ ነው። ትሰሚኛለሽ? አንቺ እኔ ብቻ ነሽ። ማንም ሊወስድሽም ሆነ ሊያስመልስሽ አይችልም። ድሮም ቢሆን የምፈልገውን ነገር ሲወሰድብኝ ዝም ያልኩት ስላልነበረ ነው። አሁን ግን በደንብ የተደራጀ አቅም አለኝ። ከፈለኩ እኔ ሁሉንም ነገር መውሰድ እችላለሁ። የራስ ያልሆነውን ነገር የራስ ማድረግ ጤነኝነት ነው ብዬ አላስብም። እንደኔ ሳይካትሪስት ቢያይ ጥሩ ነው። አንቺ ከጎኔ ሁኚ እንጂ ምንም አይነት ሳይካትሪስት አያስፈልገኝም። እንግዲህ እንደዚህ ናት። ሀዘንና ደስታ አላት። ጧት ናታንም አዝኖ ነበር፣ ግን በቃ በማዘን ምንም ነገር መለወጥ እንደማይቻል ስለገባው ራሱን አረጋግቶ ቁጭ ብሏል። እኔን ከጠየቅሽኝ ደግሞ ሁሌ በሰው እጅ መብላት ስለለመድን ደካሞች ሆነናል። በፊት የፍራታ ኪችን ገብታ ከገነት ጋር ስትሰራ እንንቃት ነበረ። ድሮም ቆሻሻ ቦታ ነው የሚገኘው ብለን እናስብ ነበረ። አሁን ግን ሁሉም ነገር ገባኝ። ያው ገነት ከዚህ ቤት ከወጣች በኋላ አዲስ ሰራተኛ አልገባልንም። ቀደም ሲርበን ሁላችንም ተጋግዘን ምግብ ሰርተን በላን። ከዛ በኋላ ደግሞ በዛ ቤት አጸዳች። እኔ ደግሞ እንደምትተኛው ሻይ እያፈላው ነው። በጣም ደስ ይላል። ገነት እዚህ ቤት ወጣለች። በጣም ይገርማል። ቆይ ሌላ ሰራተኛ ሳናገኝ እኮ እዚህ ቤት ንቅንቅ ማለት አትችልም እንዴ? ይሄ እኮ የተከበረ ስራ ነው እንዴ? እንደፈለገች የምትገባበት እንደፈለገች የምትወጣበት ያባቷ ቤት አይደለም። እንደውም መሄዷ ጥሩ ነው። አንዳንድ ሰዎች መጉደላቸው የሚታወቀው ወይ ሲሄዱ ወይ ሲሞቱ ነው። የሷ መሄድ ደግሞ ሴቶቹንም ሴት እንዲሆኑ አድርጓቸዋል። እኔ ግን ሰራተኛ እስከምናገኝ ድረስ የግድ መመለስ አለባት ባይ ነኝ። አንቺ ስላልሽ እንግዲህ አትመለስም። እውነታው ይሄን ያክል አመት የሰራችው ለልጇ ስትል ነው። እኔ በደንብ ተረድቻታለሁ። አሁን ልጇ የለችም። ስለዚህ እዚህ ቤት የሚያቆያት ነገር ምንም ምክንያት የለም። እኔ ግን እየገባኝ ያልሆነው ነገር እንደዚህ የምታስመስዩ ነገር ነው። ናታን ነው ድረስሽ ለማቅረብ ነው። ሁላችን እኮ በደንብ ጠንቅቀን እናቅሻለን። ይሄ ውሸት ማንነትሽ ደግሞ ከራስሽ ጋር አልሄድም። ሰዎች ሻያችን ደርሷል። ሻያችንን እየጠጣን ይውላችንን እናወራለን። እስቲ የጽዬ ሻይ ቀመስለት። ታውቃላችሁ ሁሌ የተጨናነቀ ህይወት መኖር በጣም ነው የሰለቸኝ። እስኪ አንዳንዴ እንኳን ፈታ እንበል። ቆይ ያንቺን እኔ ላቅርብልሽ እንዳልቃጥልሽ። ሲቀዘቅዝ ትጠጪዋለሽ አይሻል? በቃ እናንተ ጠጡ፣ እኔ ሰርቪሱን አድርሼ ልምጣ። ወይ በጣም ይቅርታ። እኔ እኮ ብርጭቆቹ ሁሉንም ስላስቀመጥኩት ያለው አልመሰለኝም ነበር። እውነት በጣም ይቅርታ አድርጊልኝ። ቆይ ተቃጥኝ ነው እንዲያሰብሽ። በጣም ያቃጥላል እንዴ? እውነት በጣም ይቅርታ አድርጊልኝ። ስኳር ስላለው ሻዩ ምናልባት ደርቆ ዝንብ እንዳይወርድሽ ግን እላይ መጸዳጃ ቤት ታጽጁ ጥሩ ነው። ዝንብ እንዳንቺ እንት የሰው ዝንብ መሆን አለበት። ዝንብ ምን እየተካሄደ ነው? እኔ ምን አውቃለሁ? ቆይ ሴትዮዋ አውቄ ደፋውባት ነው እንዴ መሰላት? ኧረ ምን በወጣሽ ሳታውቂ ነው እንጂ። አላመናችሁኝም አይደለ? እሺ እንደፈለጋችሁ።
ለማንኛውም እኔ እላይ ወጥቼ ጃኬት ደርቤ ልምጣ። ንፋሱ ነው መሰለኝ ትንሽ ራሴን እያመመኝ ነው። ሆስፒታል ነኝ እንዴ? ውይ ወንድሜ፣ አንተ ደግሞ ከሐኪም ቤት ጋር ያለ ቁርኝት ይለያል። ለማንኛውም በቃ እኔ ላይ ደርሼ ልምጣ። ስለ መኖሪያ ቤት ሲያስቡ ምን አይምሮ ውስጥ ይመጣል? ሰፋ ያለ መኝታ፣ ሰፊ ሳሎን ከተጨማሪ የሰራተኛ ክፍል ጋር ከስቱዲዮ እስከ ባለ 4 መኝታ አማራጭ ያላቸው አፓርትመንቶች አቅመውን ባማከለ መልኩ የህልሞን ቤት በዲኤምሲ ሪል ስቴት እውን ማድረግ ይችላሉ። በካሬ ከ78 ሺህ ብር ጀምሮ በ8% ቅድመ ክፍያ 60% የባንክ ብድር የተመቻቸለት። ስለ ዴሊቨሪ ታይሙ በጭራሽ እንዲያሳስቡ ዘመኑ ባፈራው የኮንስትራክሽን ቴክኖሎጂ አሉሚኒየም ፎርምወርክ ተጠቅመን እየገነባን እንገኛለን። ምን ይሄ ብቻ! ፈጥኖ ለሚመጡ ደንበኞቻችን እስከ 30% የሚደርስ ቅናሽ አድርገናል። የዚህ ዕድል ተጠቃሚ ለመሆን ከስር ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። እንዴ ኮት ልልበስ ብለሻል ነበር እንዴ? ሄድሽው? አዎ እላይ ድረስ መውጣት አስጠላኝና ከዛ ደግሞ የፍራታ ክፍል ያለው ቁም ሳጥኑ ስፈልግ ምንም ነገር የለም። ግን እኮ ቆየሽ፣ ሻሽም ቀዘቀዘ። ሉሊት ምን ሆነሽ ነው? ልብስሽ